አሁን ሀገራችን ውስጥ ትራንስፖርት ችግር በጣም ትልቅ ችግር ነው ያለው። ትልቁ ወጪ ቤንዚን ነው። ይሄን ለማስቀረተኛ ሰላሌ ካር ካምፓኒ በኤሌክትሪክ ኃይል የሚሰሩ ሞተር ሳይክል ሰራን ማለት ነው። የተለያዩ ሞዴሎች አሉ። እነዚህ ሞተር ሳይክሎች በኤሌክትሪክ እና በፔዳል የሚሰሩ አሉ። እንዲሁም ፉል ኤሌክትሪክ አለ። እንዲሁም ደግሞ ባለ 3 እግር አካል ጉዳተኞች ሞተር ሳይክሎች እያመረትን ነው የምንገኘው። በኤሌክትሪክ ኃይል የሚሰሩ ሞተር ሳይክሎች አሉ። ከውጭ የሚገቡ ከተለያዩ ሀገሮች ወደ ሀገራችን የሚገቡ ሞተር ሳይክሎች አሉ። እነሱ አሁን ሲሰሩ ለሀገራችን እንትን ስታንዳርድ ነው የሚሰሩ ማለት ነው። እነዚህ ሞተር ሳይክሎች ለምሳሌ ከአንዳንድ ሀገር የሚገቡ በሀገራችን የመሬት ከፍታ ምናምን አይቶ ነው የሚሰሩ ማለት ነው። እነዚህ ሞተር ሳይክሎች እነዚህ ደግሞ ወደ ሀገራችን ስናስገባ በቃ በእነሱ ሀገር ስታንዳርድ ተሰራ ሀገራችን ላይ ደግሞ አይስማማም ምናምን ማለት ነውና እሱ ችግር ለማየት እኛም ወደ ስራ ገባን ማለት ነው። እኛ የምናመርተው ሞተር ሳይክሎች ከውጭ የሚገባው ለየት የሚያደርገው አንደኛ በሀገራችን ተስማሚ ሆነው የተሰሩ ሞተር ሳይክሎች ናቸው። ሁለተኛ ደግሞ የሀገራችን ምርት ናቸው። ኦሬዲ 85% እዚህ ሀገራችን ውስጥ ነው የምንሰራው ማለት ነው እና 15% እስከ 20% ነው ከውጭ የምናስገባው። እሱም ሊቲየም ባትሪ እና ዲናሞ ነው ከውጭ የምናስገባው ማለት ነው። ይሄም ደግሞ ከጊዜ በኋላ ይቀራል ማለት ነው። ከውጭ የሚገባው ጋር እንትን ስንል እኛ የምናመርተው ሞተር ሳይክሎች አንደኛ ከውጭ የሚገቡ ለሀገራችን ተስማሚ አይደሉም። ሁለተኛ ደግሞ ዋጋው ውድ ነው። ሶስተኛ ደግሞ እነዚህን ስፔር ፓርቶች በፈለግን ሰዓት አናገኝም። እኛ ግን ሀገራችን ውስጥ የምናመርተው ስፔር ፓርቶችም እያቀረብን ነው የምንገኘው። እነዚህ ሞተር ሳይክሎች ስናመርት ጋሬንት አሉ፣ እንዲሁም ደግሞ መለዋወጫ አሉ ማለት ነው። እነዚህ ሞተር ሳይክሎች ሲበላሹ ከኛ ጋር መለዋወጫ ያገኛሉ። ከውጭ የሚገቡ ሞተር ሳይክሎች ዝቅተኛ የተባለ እስከ 42000 ብር ነው የሚሸጡ በኤሌክትሪክ ኃይል የሚሰሩ ሞተር ሳይክሎች። ግን እኛ ጋር ዝቅተኛ የተባለ ከ25000 ብር ጀምሮ እስከ 32000 ብር አለ። ከፍተኛ የተባለ ደግሞ እስከ 280000 ብር ይዳል ማለት ነው። ግን እኛ ከፍተኛ የተባለ 195000 ብር ነው። በሞዴላችሁ እየጨመረ እየቀነሰ ይሄዳል። ኦሬዲ ከውጭ የሚገባው ከኛ ሂደት ነው ማለት ነው። እኛ ደግሞ የሀገራችን ምርት ስለሆነ በሀገራችን እቃም ስለምንሰራ የሀገራችን ችግር ለመፍታት ነው እንጂ ትርፍ ላይ እንትን አላለም ማለት ነው። ትንሽ የፋይናንስ ችግር ስላጋጠመን ነው ያዛረግን እንጂ ኦሬዲ ተሞክሮ ተፈትሾ ምናምን ወደ ገበያ ገቡ ናቸው ማለት ነው። ተመሰግናለሁ። ይዤ የመጣሁት ፕሮዳክት ሞቢክስ ይባላል። ሞቢክስ ስማርት ኤሌክትሪካል ዊልቼር ነው። የዚህ ፕሮዳክት መነሻዬ አዲስ አበባ ዩኒቨርሲቲ ውስጥ በመማርበት ሰዓት አካል ጉዳተኛ የነበረ ጓደኛዬ ነው። በመጀመሪያ የእሱን ማኑዋል ዊልቸር ወደ ኤሌክትሪካል ዊልቸር ነው ለመቀየር ጥረት ያደረኩት። እንግዲህ ኢትዮጵያ ውስጥ ከ11 ሚሊዮን በላይ የእንቅስቃሴ ገደብ ያለባቸው አካል ጉዳተኞች አሉ። ከዛ ውጭ ደግሞ ወደ አፍሪካ ቁጥሩ ወደ 80 ሚሊዮን ይጠጋል ማለት ነው። ከዚህ ውስጥ በተመጣጣኝ ዋጋ አድቫንስድ የሆኑ አሲስቲቭ ዲቫይሶችን የሚያገኙ ሰዎች ከ1% በታች ናቸው። ስለዚህ ይህንን ክፍተት ለመሙላት ለእኔ ሶሉሽን ይሆናል ብዬ ያሰብኩትን ፕሮዳክት ነው የሰራሁት ማለት ነው። ከውጭ ኢምፖርት የሚደረጉ የዊልቸሮች አሉ፣ ኤሌክትሪካል ዊልቸሮች። እነሱ የራሳቸው ክፍተት አለባቸው። አካል ጉዳተኛው ማህበረሰብ በተለይ መንቀሳቀስ የማይችሉ ሰዎች ይህንን ፕሮዳክት ለመግዛት አንደኛ ዋጋው ውድ ነው፣ ሁለተኛ እዚሁ ስለማይሰራ የሜንቴናንስ ችግር አለ። ሌላኛው ደግሞ ለእኛ ሀገር ኢንፍራስትራክቸር ተደርገው ስለማይሰሩና ኢምፖርት ተደርገው የሚመጡት አንድ አይነት እና አማራጭ የሌላቸው በመሆናቸው ምክንያት እሱን ክፍተት ይሞላል ብዬ ያሰብኩትን ፕሮዳክት ነው እንግዲህ የሰራሁት። ሞቢክስ በአድቫንስድ የሆኑ ቴክኖሎጂዎች ተካተውለታል። አንደኛው በእኛ ሀገር ኢንፍራስትራክቸር በተለይ አሁን እየተሰሩ ላሉት መንገዶች ምቹ ሆኖ እንዲነዳ፣ ከዛ ውጭ ደግሞ ወደ ገጠር አቅራቢያዎችም ያሉ ሰዎች በሚመቻቸው መልኩ እንዲቆጣጠሩ ተደርጎ የተሰራ ከመደበኛው ኤሌክትሪካል ዊልቸር እስከ አድቫንስድ ኤሌክትሪካል ዊልቸርን አካቶ የሚይዝ ቴክኖሎጂዎችን የያዘ ነው። አንድ ተጠቃሚ ዊልቸሩን ለመንዳት በሁለት አይነት መልኩ መቆጣጠር ይችላል። አንደኛው የሞባይል አፕሊኬሽን ዴቨሎፕ አድርገንለታል ሞር ኦፍ ስማርት ለማድረግ እና የተለያዩ ፊቸሮችን ለመጨመር። ሌላኛው ደግሞ ሞባይል ዋየርለስ ጆይስቲክም እንደዚሁ አካተንለታል ማለት ነው። ይሄ ኢንክሉሲቪቲን ከመጨመር አንጻር፣ ከዛ ውጭ ደግሞ ለተጠቃሚው የቴክኖሎጂ አድቫንስመንትን ለመጨመር በጣም ጥሩ የሆነ አማራጭ ነው ብለን አስባለን። ይህን ፕሮዳክት ለመስራት እስከ 65000 ብር ይፈጃል። ይህ ማለት በመደበኛውና በአድቫንስድ ቴክኖሎጂ መካከል ያለው ዊልቸር ማለት ነው። የቤዚክ ዊልቸር ዋጋ ከዚህ የሚቀንስ ሲሆን በጣም አድቫንስድ ፊቸሮች ተካተውለት የሚሰሩት ደግሞ ከዚህ ዋጋቸው ይጨምራል። ይህን ፕሮዳክት በኢትዮጵያ
የማምረት ፍላጎት አለኝ በብዛት የማምረት ፍላጎት አለኝ ከዛ ውጪ ደግሞ ይሄ እኛው ጋር ያለው ችግር በአፍሪካ ማርኬት በብዛት አለ ስለዚህ ወደ አፍሪካ ማርኬቱም ኤክስፖርት የማድረግ ሐሳብ አለኝ ማለት ነው ይሄንን እንዳላደርግ እክል የሆኑብኝ የፋይናንስ እና የሪሶርስ እጥረት ነው ይሄንን የማገኝበት እድል ቢኖር እርዳታ ቢደረግልኝ ፋይናንስ ሪሶርስ ቢሟላልኝ ከሀገራችን ባለፈ ወደ ሌላውም ዓለም የመላክና የከረንሲን ኢሹ ለመፍታት ጥረት አደርጋለሁ በዚህ አጋጣሚ ይሄን ስራ እንድሰራ ድጋፍ እያደረጉልኝ ያሉ መላውን አካላት አመሰግናለሁ ይሄ የመጣሁት ወይ ደግሞ የሰራ ነው ስራ የአጥንት ህክምና መሳሪያዎችና ሌሎች የህክምና መሳሪያዎች ሃይ ሪስክ እና ሎ ሪስክ የሚባሉ መሳሪያዎችን ነው ስብራትን ለማያያዝ የሚውለውን ኤክስተርናል ፊክሴተር በሰውነት ውስጥ ገብቶ ደግሞ ስብራትን የሚያያይዘውን ፕሌት ረጃጅም አጥንቶችን ስብራት የሚሆነውን ኢንትራሜዱላሪ ኔይል የሚባሉ እና ሌሎች መሳሪያዎችን ከፍተኛ ጥንቃቄ ወይም ሃይ ሪስክ ከሚባለው በኩል ሰርተናል እነዚህ መሳሪያዎች አብዛኞቹ ከውጭ ነው የሚመጡት ስለዚህ ዋጋቸው ውድ ነው ሎው ሪስክ ወይ ደግሞ ቀላል ሪስክ ከሚባሉት የታካሚ አልጋዎችን ታካሚ ከታካሚ የሚለይበት ስክሪን የሚባለውን ታካሚ ከታካሚ የሚለይበት መጋረጃ የግሉኮስ መስቀያ ወይም አይጂ ስታንድ የሚባለውን እና ሌሎችም ተመሳሳይ አልጋ አጠገብ የሆነው ካቢኔትን ጨምሮ ሌሎችም መሳሪያዎችን ሰርተናል እኛም እንጠቀመው የግርጌም የራስጌም ድጋፋችንን ኤምዲኤፍ እንጨትን ነው ሌላውን አብዛኛውን ፓርቱን አገር ውስጥ ባሉ እቃዎች ብረቶች እንጠቀማለን ለአልጋው ማለት ነው በተለያዩ ዳይሬክሽኖች እንዲንቀሳቀስ አድርገን ሰርተናል ማለት ነው ስለዚህ ኢምፖርትን ይተካል የውጭ ምንዛሬን ያድናል ካለብን ደግሞ የሀገራችን ይሄ ከመኪና አደጋ የሚሆን የአደጋ ጫና በራሳችን አቅም በርካሽ እናክምበትን ሁኔታ ይፈጥርልናል ብለን ነው የተነሳ ነው አሁን ለምሳሌ አንድ አልጋ ወደ 25000 ብር ነው የሚጨርሰው ግን ገበያ ላይ ያለው ግን ከ80 እስከ 100,000 ምናምን እንደዛ ከውጭ የሚመጣው ማለት ነው ኤክስተርናል ፊክሴተርን ብንወስድ ወደ 10,000 15,000 ምናምን ይሆናል እኛ 5,000 4,000 አካባቢ ያልቃል በእኛ ጥሬ ዕቃ አምጥቶ ጥርስ ማውጣትና አሴምብል ማድረግ መገጣጠም ነው የሚሆነው ማለት ነው የተሻለ ፋይናንስ ብናገኝ የሰራናቸውን ምርቶች በተሻለ ደረጃ ጥራት ደረጃ ብዛትም ማቅረብ እንችላለን ስቲልስ ኢትዮጵያ ይህንን ድል አመቻችቶልን ይህንን ፕሮቶታይፖች እንድንሰራ ስላገዘን እናመሰግናለን ከየክልሉ ከተውጣጡ ባለሙያዎች ጋር በመሆን የምትመለከቱትን መልቲ ክሮፕ ትሬሽንግ ማሽን ወደ 8 የምንሆን ባለሙያዎች ነን ይሄን ማሽን የሰራነው ይሄ ማሽን በቀላሉ ወጪ ቆጣቢ እና ችግር ፈቺ የሆነ ነው ሞር ግን ለስሞል ሆልደር ፋርመሮቻችን ወይም ደግሞ አነስተኛ ማሳ ላላቸው አርሶ አደሮች መዋል የሚችል ነው ለትንሽ ማሳ ብለው ከውጪ የሚገባው ማሽን መግዛት ስለማይችሉ ብዙ ጊዜ በእጅ ነው የሚጠቀሙት በዱላ ነው ወይም ደግሞ እንስሳት በከብቶች በማስረገጥ በዛ ነው እህልን የሚወቁት ሲስተም ማለት ነው ይሄን ችግር ለመፍታት ይሄን ማሽን መፍጠር ቻለን ማለት ነው ይሄ ማሽን ምንድነው የሚያደርገው ራሱ ይወቃል ራሱ ወንፊት አለው ለምሳሌ ለበቆሎ ለጤፍ ለሩዝ ለስንዴ ለገብስ ሳራማና አገዳማ የምንላቸውን እህሎች በሙሉ መውቃት የሚያስችል ነው ማለት ነው በሚሰጠው ነፋስ ብቅ ይወጣል አላስፈላጊ እህል ላይ ማይገቡ ብናኝ ነገሮችን ያስወግዳል ማለት ነው
በቀላሉ ምን ሆነ ጥርት ያለ ወደ ወፍጮ ቤት የሚሄድ እህል መውቃት የሚያስችል ማሽን ነው። ከዛ ባሻገር ምንድነው መልቲ ፐርፐዝ ነው። በኤሌክትሪክ መጠቀም አለብኝ የሚል ካስተመር ከመጣ በዲናሞ እንዲሰራ ይደረጋል። አይ አልፈልግም ሪሞት ኤሪያ ነው የሚጠቀመው ወይም ገጠራማ አካባቢ ከሆነ ደግሞ በጄኔሬተር መስራት ይችላል ማለት ነው። ሌላው ፖርተብል ነው። አንድም ዲስአሰምብል ተደርጎ ወይም ደግሞ ተፈታቶ መኪና ላይ ተጭኖ እንደ ቁስ መሄድ ይችላል። ካልሆነም ደግሞ እንደ ተገጣጠመ ጎማ ስላለው ከኋላ እየተጎተተ ማስኬድ ይቻላል ማለት ነው። ለአርሶ አደሩ አይደለም ለአገሪቱ ሁሉ የሚጠቅም ከዛም ባሻገር ለአፍሪካ ሁሉ መትረፍ የሚችል አይነት ፕሮዳክት ነው ይዘን የቀረብነው ማለት ነው። ወደ ገበያ ሰርጸን ለመግባት ያሰብነው እቅዳችን ምንድነው? አንድም በማከራየት ነው፣ ሁለተኛ ደግሞ በመሸጥ ነው። ሌላው ደግሞ ተጨማሪ የምናደርገው ለሚገዛ ሰው ጋራንቲ ያለው ሙሉ ፉል ሜንቴናንስ ፓኬጅ እንሰጣለን። አመሰግናለሁ። እኛ የሰራነው ማሽን ሰሚ አውቶሜትድ ቻርኮል ኤንድ አኒማል ፊድ ፕሮዳክሽን ማሽን ነው። ይሄን ስንሰራ እንደ ቲም ነው የሰራነው። እዚህ ከተለያዩ ክልሎች የተወጣጣነን ይሄን ቴክኖሎጂ ለመስራት ያነሳሳ ምንድነው? ፕሮሶፊስ ጁሊ ፍሎራ ወይ ደግሞ የፈረንጅ ብስኩት የሚባል ተክል አለ አረም። ይሄም አረም 1.3 ሚሊዮን ሄክታር ይዟል በኢትዮጵያ ውስጥ ማለት ነው። በዚህ አፋርና ሶማሌ ሪጅን ላይ ማለት ነው። ያንን ተክል ምንድነው የሞር የከርሰ ምድርን ውሃ ይመጣል፣ ፈርታይል የሆነ የእርሻን ቦታ ይይዝብናል ማለት ነው። በይሄን ተክል በማስወገድ ለምርትነት ወደ ቻርኮልና ወደ አኒማል ፊድ ለመቀየር ነው ያሰብነው። ይሄንንም ለመስራት የሚያስፈልጉ ማሽኖችን ሰርተናል። የኛ ለየት የሚያደርገው ቴክኖሎጂያችን ኤሌክትሪክ ካርባናይዘሩ ጭስ አልባ ነው። ይሄን ተክል እንግዲህ ግንዱ አይፈለግም፣ ግንዱን ወደ ከሰልነት እንቀይረዋለን። ፍሬው ደግሞ ከብቶች እየበሉት ዳጀስት ስለማትሆን ፍሬዋን እንድትፈጭ በማሽኑ በመፍጨት ከተለያዩ ከበቆሎና ከተለያዩ ሬሾ አለ እሱን በመደባለቅ ለመኖነት ይውላል ማለት ነው። ስለዚህ ዱዋል ፈንክሽናል የሆነ ማሽን የሰራ ነው። ዳዩን በመቀያየር በቀላሉ በማጽዳት ሁለት ነገር እንዲሰራ ነው ያደረግነው። ይሄም እኛ ስንሰራው ፕሮዳክሽን ኮስታችን 1.3 ነው፣ ወደ ማርኬት ስናወጣ 1.8 ነው። ይሄን ከውጭም ጋር ዲፈረንሱን ስናየው ወደ 21 ሚሊዮን አካባቢ ዲፈረንስ አለው ማለት ነው። ይሄንንም የውጭ ምንዛሬ ማስቀረት ችለናል። ይሄ ማሽን ለ20 ሰው የስራ እድል ይፈጥራል። ኮንትሮል ሲስተም አለው የራሱ የሆነ ማሽኑ ምንድነው 16 ሰዓት እንዲሰራ አድርገን ነው ፕሮዳክሽኑን የሰራ ነው ማሽኑን የሰራ ነው ማለት ነው። በቀላሉ ደግሞ ሜንቴናንስ ማኑዋል ኦፕሬሽን ማኑዋል አለው። ለአንድ አመት ጋራንቲ እንሰጣለን። ይሄ ምንድነው በኦሮምኛ በአማርኛና በእንግሊዘኛ የተዘጋጀለት ማኑዋሎች አሉ። በቀላሉ ሜንቴን እያደረግን እያጸዳን ሁለት ነገር ፈንክሽን ማድረግ እንችላለን። ፕሮፊታብል ነው። በቀጣይ ቦታ ተማቻችቶልን ፋይናንስ ድጋፍ ብናገኝ ከዚህ በበለጠ በኢንዱስትሪ ሌቭል ነው አሁን ሚኒን የሰራ ነው። ከዚህ በላይ መስራት እንችላለን። አመሰግናለሁ። የፕሮጀክት 15 ማሽኖችን የያዙ ሲሆን ያንዳንዱ የወዳደቁ ጎማዎች ያለ ጥቅም በየቦታ ያሉትን መልሶ ወደ ስራ ለማዋል የሰራነው ማሽን ነው ማለት ነው። እኔና ጓደኞቼ የህፃናት መዋያ እንደዚህም የእግረኞች መሻገሪያ ታይልሶች አሁን ደግሞ ሀገራችን ባለችበት የአስፋልት ረጅም ጊዜ እንዲቆይ ረበራይዝድ አስፋልትን ለመጠቀም
ለጥገናም ወጪ የሚቀንስ ዱራቢሊቲን የሚጨምር ያን ለዛም የሚሆን ግራኑሎችን የሚያመርት ማሽኖችን የሰራ ነው ማለት ነው። ይሄን ማሽን ለመስራት ዋና አካሎቹን በሁለት ወር ውስጥ ነው የጨረስነው። ስለዚህ ይሄን ኢምፖርት ሰብስቲቲዩት የሚያደርግ ፕሮዳክት ነው ማለት ነው። ዋና ፕሮዳክቶቹንም ደግሞ ቴስት አድርገናል። የህፃናት መጫወቻ ቦታዎች ሴፍ መሆን አለባቸው። ህፃናት ቢወድቁ ማይጎዱበት መሆን አለበት። በዚህ አንፃር ትልቅ ገበያ ነው ያለው። ስለዚህ እነኚህ ማሽኖች ቢባዙና በአገሪቱ ክፍሎች ላይ ቢዳረስ በሌሎች ሀገር የተለመደ በዚህ ሀገር ያልተሰራ ረበራይዝድ አስፋልት የሆነ መንገዶች ቢሰሩ መንገዶቻችን ለረጅም ጊዜ የሚቆዩ የጥገና ጊዜያቸውም ደግሞ የሚራዘም ስለሆነ ይሄ ተጠቃሚ ነው። ስለዚህ ለዚህ ገበያ እንፈልጋለን። ጎማ መልሶ ጥቅም ላይ የሚያውል ማሽን የታየር ሪሳይክሊንግ ፕላንቱ 500 ኪሎ ግራም ፐር አወር ነው ካፓሲቲው። ይሄኛው ማሽን ለመስራት እኛ ሚኒመም ቫያብል ፕሮዳክት ለማድረግ ነው የሰራ ነው። እስከ 20 ሚሊዮን ብር ያስፈልጋል። ስለዚህ በዶላር ቢሰላ እስከ 200,000 ዶላር አካባቢ የኢምፖርት ሰብስቲቲዩት አድርገናል ማለት ነው። በዚህ ይሄን ካፓሲቲ ማሳደግ ይቻላል። ጠቅላይ ሚኒስትራችን ተቋማችንን በጎበኙ ሰዓት በሰጡን ኢኒሺዬቲቭ የእሳቸውን ሀሳብ ተቀብለን በራሳችን ባለሙያዎች በራሳችን ማሽኖች እና በራሳችን ግቢ ይሄንን ማሽኖች መስራት ችለናል። ይሄው ፕራክቲካሊ ሰርተን ቴስት አድርገን አሳይተናል። ይሄ ኢኒሺዬቲቭ ከመጣ በኋላ ለአዋሬ የህፃናት መጫወቻ ቦታውን ሰርተናል። ሌሎች ቦታ የከተማይቱ ቦታዎች ላይ የመጫወቻ ቦታዎችና እንዲሁም ክልሎች ላይ ማስፋፋት እንፈልጋለን። ይሄ ትልቅ እድል በአገር ውስጥ ባለሙያዎች መሰራት ይችላል ብሎ ማመኑ ትልቅ ስለሆነ ትልቅ ጅማሮ ነውና ለሱም ማመስገን እንፈልጋለን።